መልእክተኞችን ወይንም መላእክቶችን ላኳቸው እያለ ይናገራል። ቢልቡሽራ ብስራትን ይዘው ሄዱ ወደ አብርሃም ቤት። ቃሉ ሰላማ ወደ አብርሃም ቤት በገቡ ጊዜ ሰላም ላንተ ይሁን አሉት። ቃለ ሰላም ሰላም በእናንተ ላይ ይሁን አላቸው። ፈማ ለቢተ አን ጃአ ቢዕጅሊን ሐኒፍ የተጠበሰ የወይፈን ስጋን ይዞ ከመምጣትም አልቆየምም ማለት ነው። ተመልከቱ ኢብራሂም ዓለይሂ ሰላም እንግዳን እንዴት አድርጎ እንደሚያገለግል። እንግዳ መጣ ቤቱ። በሰው ተመስለው ነው መላእክቶች የመጡት። መላእክቶች ወደ ሰው የመቀየር ኃይል አላቸው፣ አቅም አላቸው። ከዚያ በኋላ እንግዳ በመጣ ጊዜ ኢብራሂም ዓለይሂ ሰላም ምን ላምጣላችሁ፣ እንዳው ምግብ ትበላላችሁ አላለም። አይባልም፣ እንደዚህ ነውር ነው። ይሄ እንግዳን ሽም ማስያዝ ነው። ያው በላለሁኝ ድብና አድርጌ አምጣ ይልሃል ላ አይልም። ስለዚህ ምንድነው የሚደረገው? አቅርብለት። ልክ እንደ ኢብራሂም ሄደና ቀጥታ የወይፈን ስጋ አረደ። ተመልከቱ፣ ትንሽ በሬ አይደለችም፣ ወይንም ደግሞ ትልቅ በሬም አይደለም። ነገር ግን መካከለኛ የሆነው ለእንግዳ ጥሩ ነገር ነው የሚቀርበው። አያችሁ፣ ኢብራሂም ዓለይሂ ሰላም ያንን አርዶ አቀረበላቸው። ፈለማ ረአ አይዲየሁም ላ ተሲሉ ኢለይህ ነኪረሁም አለ። እጃቸውም የእነዚህ የመላእክቶች እጅ ወደዚያ ምግብ እንደማትደርስ ባየ ጊዜ እዚህ ቦታ ጋር ፈራቸው። ፈአውጀሰ ሚንሁም ኺፋ በልብም ውስጥ ስለነርሱ ፍርሃትን አሳደረ። ቃሉ ላ ተኸፍ አትፍራ አሉት። ኢና ኡርሲልና ኢላ ቀውሚ ሉጥ እኛ ወደ ሉጥ ህዝቦች ተልከን ነው አሉት። ማን የላካቸው? አምላክ። ምንድናቸው የተላኩት? የአምላካችን የአላህ መልእክተኞች መላእክቶች፣ 3 መላእክቶች እንጂ 3 ስላሴ አይደሉም። እኛ ወደ ሉጥ ጋር ተልከን ነው አሉት። ወምራአቱሁ ቃኢመቱን አለ። የአብርሃም ሚስት ደግሞ በሩ ላይ ቁማ ነበር። ፈضحከት ሳቀች። ፈበሸርናሃ ቢኢስሐቅ ኢስሐቅ የሚባል ልጅም እንደምትወልድ አበሰርናት አለ አምላካችን። በማን በኩል? በመላእክቶች በኩል። ወሚን ወራኢ ኢስሐቅ ያዕቁብ ከኢስሐቅ በኋላ ደግሞ ያዕቆብ በሚባለው ልጅ አበሰርናት አለ። ምን ላይ ነው የሚገኘው? ቁርአን ላይ ሱረት ሁድ ላይ ከኢስሐቅ በኋላ ማንን? ያዕቆብ የሚባል ልጅ እንደምትወልድም አበሰርናት አለ። በዚህ ጊዜ ሳራ ምን አለች? ቃለት ያ ወይለታ አሊድ ወአና አጁዝ ወሃዛ ባዕሊ ሸይኻ። ምን አለች ሳራ በመደነቅ እኔ አሮጊት ሁኜ ይህ ባለቤቴ ሽማግሌ ሆኖ እንወልዳለን ከዚህ በኋላ አለች። ምክንያቱም አንድ ሴት የምትወልድበት የእድሜ ደረጃ አላት። ከዚያ በኋላ የፈለገ ቢሆን አትወልድም አይደለ? ሳራ እዛ እድሜ ላይ ደርሳለች። በጣም ተደነቀች። አሊድ ወአና አጁዝ እኔ እንዲህ አሮጊት ሁኜ እወልዳለሁኝ? ወሃዛ ባዕሊ ሸይኻ ይህ ባሌ ደግሞ ሽማግሌ ሆኖ ኢነ ሃዛ ለሸይኡን ዐጂብ ይህ በጣም አስደናቂ ነገር ነው አለች። መላእክቶቹም ምን አሏት? ቃሉ አሏት አተዕጀቢነ ሚን አምሪላህ በአላህ ስራ ትደነቂያለሽን አሏት። ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት የአላህ እዝነትና በረከት በእናንተ በአብርሃም ቤተሰቦች ላይ አለ እኮ አሏቸው። ያሰላም ኢነሁ ሐሚዱን መጂድ እርሱ አምላካችሁ አላህ ምስጉንና የላቀ ነው አሉት። ፈለማ ዘሀበ ዐን ኢብራሂም አረውዕ ከአብርሃምን ፍርሃቱ በተወገደ ጊዜ አለ። አብርሃምን ነበር የፈራው። ምግቡን ባቀረበላቸው ጊዜ አልበሉም። እነዚህ ሰዎች ለምን አልበሉም ብሎ ደንግጧል። ምክንያቱም ሰው ከሆነ ሊበላ ይገባል። አለመብላታቸው ጥያቄ ሆነበታል። አሁን ተረዳ፣ አወቀ መላእክቶች እንደሆኑ ብስራትን ሲነግሩት ጊዜ ተረዳ፣ ፍርሃቱ ተወገደለ። ፈለማ ዘሀበ ዐን ኢብራሂም አረውዑ ከአብርሃም ፍርሃቱ በተወገደለት ጊዜ ወጃአትሁ ልቡሽራ ብስራቷን በመጣችለት ጊዜ ልጁን ኢስሐቅን እንደሚወልድ ዩጃዲሉና ፊ ቀውሚ ሉጥ በሉጥ ህዝቦች ላይ ይከራከረን ጀመር አላምላካችን አላህ። እባክህን አታጥፋቸው እያለ እየለመነለት ነው ኢብራሂም የሉጥን ህዝቦች። አታጥፋቸው አምላካችን አላህ እዘንላቸው። ከዚያ በኋላ ከእነርሱ ጋር እየተነጋገረ እያለ ከመላእክቶች ጋር ምን አሉት? ያ ኢብራሂም ኢነ ኢብራሂም ለሐሊሙን አለ አምላካችን። አብርሃም ቻይ ነበር። አዋሁን ሙኒብ ወደ ጌታ ወደ አላህ በጣም ተመላሽ ነበር። ሙኒብ ማለት አዋህ ማለት ኃጢአት ሳይሰራ ንስሐን የሚያበዛ ማለት ነው። ነቢያቶች እንደዚህ ናቸው። ኃጢአትን አድርገው አይደለም ግን ሁም ረጃዕ ኢለላህ ስብሓነሁ ወተዓላ ወደ አላህ በጣም ተውበት አብዢዎች ናቸው፣ ንስሐ አብዢዎች ናቸው። ከዚያ አላህ ማን ነው መላእክቶቹ ምን አሉት? ያ ኢብራሂም አሉት፣ አንተ አብርሃም ሆይ
አዕሪድ ዐን ሃዛ ከዚህ ዘወር በላውን አሉት። ኢነሁ ቀድ ጃአ አምሩ ረቢክ እነሆ የጌታ የአላህ ትእዛዝ መጥቷል በሎጥ ህዝቦች ላይ ይጥፎ የሚለው። ስለዚህ ዘወር በል ምንም ሽምግልና አታድርግ አሉት። እርሱ ሽምግልና እያደረገ ነበር እንትን ለማለት እንዳይጠፉ። በጣም አዛኝ ስለነበር ነው ኢብራሂም ዓለይሂ ሰላም። ግን እነዚያ ሰዎች ከሚታዘንናቸው አይደሉም። ምክንያቱም ሎጥ አስተማራቸው ከክህደት እንዲመለሱ፣ ከግብረ ሰዶም እንዲመለሱ። የመጀመሪያው እዚህ ዓለም ላይ ግብረ ሰዶምን የፈጸሙት እነርሱ ናቸው። ተው እያለ መከራቸው፣ ገሰጻቸው፣ እምቢ አሉት። ከዚያ በኋላ ነው ቅጣቱ የመጣው። በእርሱ ላይ ሲዝቱ ለኑኽሪጀነክ እያሉ እናስወጣሃለን ከሀገራችን አርፈህ ቁጭ በል የምትቀመጥ ከሆነ እያሉት። ከዚያ ያ ኢብራሂም ወዐረድ ዐን ሃዛ ኢነሁ ቀድ ጃአ አምሩ ረቢክ ወኢነሁም አቲሂም ዐዛቡን ገይሩ መርዱድ እነዚህ የሎጥ ህዝቦች የማይመለስ የሆነ ቅጣት መጥቶባቸዋል። ስለዚህ ዘወር በል ምንም ሽምግልና አያስፈልግም አሉት። በቃ ዝጋ። ወለማ ጃአ ከዚያ በኋላ ወዴት ሄዱ? እነዚያ ሶስቶቹ መላእክቶች ወደ አብርሃም ቤት የመጡት ከአምላካችን ከአላህ ዘንድ የተላኩ መላእክቶች መልእክተኞቹ ወደ ሎጥ ጋር ቀጥታ ሄዱ። ሰዶም ከተማ ወደ ማን ጋር ሄዱ? ወደ ሉጥ ዓለይሂ ሰላም ጋር ሄዱ። ወለማ ጃአት ሩሱሉና ሉጠን አለ መላእክቶችም ወደ ሎጥ ጋር በሄዱ ጊዜ ሲአ ቢሂም አለ አምላካችን አላህ ሲአ ቢሂም በእነርሱ ተከፋ። ልክ ሎጥ መላእክቶቹ ወደ እርሱ በሄዱ ጊዜ በሰው አምሳል ነበር የመጡት። በምን አምሳል? በሰው አምሳል ነው የመጡት። መላእክቶች በሰው ሲገለጡ ጊዜ እጅግ በጣም ያማሩና የተዋቡ ናቸው። እንዲህ የሚያስጠላ ሰው ምናምን አይደሉም። ስለዚህ ሉጥ ዓለይሂ ሰላም ሶስት ሰዎች መስለው ወደ እርሱ በመጡ ጊዜ በእነርሱ መምጣት ተከፋል። አምላካችን አላህ የተከፋው ለምንድን ነው? ሉጥ እንግዳ ጠልቶ ነው? ወላሂ አይደለም። እንግዳ ከብዶት ነው? ወላሂ አይደለም። ታዲያስ እነዚህን ወንዶች እነዚህ ግብረ ሰዶማውያን ህዝቦቹ እንዳያስቸግሩበት እንግዶችን ፈርቶ ነው፣ አዝኖላቸው ነው፣ ፈርቶላቸው ነው። እንዳያዋርዱኝ እነዚህ ህዝቦች ብሎ ነው። ወዳቀ ቢሂም ዘርዓን አለ በእነርሱ መምጣት ምክንያት፣ በእነዚህ በእንግዶቹ መምጣት ምክንያት ልቡ ተጨናነቀ አለ አምላካችን አላህ የሰዎችን የልብ ትርታ የሚያውቅ ነው። የልቡን ትርታ ያሉትን ገለጸው አላህ። ወዳቀ ቢሂም ዘርዓን ልቡ ተጨናነቀ፣ ተጣበበ። ወቃለ ሎጥም አለ ሃዛ የውሙን ዓሲብ ይህ ለእኔ በጣም ከባድ ቀን ነው ዛሬ አለ። እነዚህን እንግዶችን በቃ እነዚያ ግብረ ሰዶማውያን አዛ ሊያደርጉብኝ ነው ብሎ ፈራ፣ አዘነ። በዚህ ጊዜ ገቡ ቤቱ። ከዚያ በኋላ ሉጥ ዓለይሂ ሰላም ለሚስቱና ለሁለቱ ሴት ልጆች፣ ሁለት ሴት ልጆች አሉት፣ ትእዛዝ ሰጣቸው። አደራ ወደ ውጭ ሄዳችሁ እነዚህ ወንዶች ቤቴ እንደመጡ እንግዶች እንዳትናገሩ ለማንም፣ ለግብረ ሰዶማውያን ህዝቦች አዛ ያደርጉብኛል፣ እንግዶቼን እስክሸኝ ድረስ አደራ ሚስጥር አድርጉ ብሎ አዘዛቸው። ሁለቶቹ ልጆቹ አማኝ ናቸው፣ ታዛዥ ናቸውና ለእርሱ ሚስጥሩን ደበቁ። ሚስቱ ግን አላስቻላትም። ቀጥታ ወጣችና ለህዝቦቿ ተናገረች። ኑ እኛ ቤት የሚያማምሩ ወጣቶች መጥተውላችኋል፣ የምትፈልጉትን አድርጉ አለች። ተመልከት፣ ግብረ ሰዶም አትሰራም። ግብረ ሰዶምን ታግዝ ነበር፣ ታበረታታ ነበር። ከዚያ አምላካችን አላህ ምን አለ? ወጃአሁ ቀውሙሁ አለ ህዝቦቹ መጡ ወደ እርሱ፣ የረዑነ ኢለይህ ወደ እርሱ እየፈጠኑ እየሮጡ መጡ። ወሚን ቀብሉ ካኑ ያዕመሉነ ሰይአት ከዚህ በፊት ያን አጸያፊ ግብረ ሰዶምን ስራም የሚሰሩ ነበር። ከዚያ ሉጥ ዓለይሂ ሰላም ወጣላቸው። ከዚያ ይገስጻቸው ይመክራቸው ጀመር። ቃለ ሃኡላኢ በናቲ ሁነ አጥሃሩ ለኩም ያውና ሴት ልጆችን አግቡ፣ እነሱ ናቸው ለእናንተ የተገቡላችሁ የተጸዱላችሁ፣ ወንዶች አይደሉም ለእናንተ እያለ ይገስጻቸው ጀመር። ፈትቁላህ አላህን ፍሩ፣ ወላ ትኽዙኒ ፊ ضይፊ በእነዚህ በእንግዳቸው ፊት አታዋርዱኝ አላቸው። አለይሰ ሚንኩም ረጁሉን ረሺድ ከእናንተ አንድ ቅኑ የሚያስብ ሰው እንኳን የለም አላቸው። ያውና ሴቶች ናቸው ለእናንተ የሚገቡት፣ ወንድ አይደለም። ግብረ ሰዶም አያስፈልግም እያ የመከራቸው ነው። የህዝቦቹ መልስ ምን ቢሆን ጥሩ ነው? ቃሉ አሉት ለቀድ ዓሊምተ ማ ለና ፊ በናቲከ ምን ሐቅ ሉጥ ሆይ እኛ ከሴት ልጆችህ ምንም ጉዳይ እንደሌለን ታውቃለህ። ወኢነከ ለተዕለሙ ማ ኑሪድ እኛ የምንፈልገውን ታውቃለህ። ወንድ ነው የምንፈልገው፣ ወንዶችን ዝም ብለህ እንግዶችን አሳልፈህ ስጠን አሉት። ሌላ አንፈልግ። ተመልከቱ፣ ወንዶች እኮ ናቸው። ወንዶችን ቤትህ የደበካቸውን አምጣ፣ እኛ ወንድ ነው የምንፈልገው፣ ሴት አንፈልግም አሉት። ላ ሐውለ ወላ ቁወተ ኢላ ቢላህ።
ምን አሉ? እኛ ሴት አንፈልግም ወንዶችን አምጣ ቤት የተቀመጡት። ለቀድ ዓሊምተ ማ ለና ፊ በናቲከ ምን ሐቅ ወኢነከ ለተዕለሙ ማ ኑሪድ። ሉጥ ዓለይሂ ሰላም በዚህ ጊዜ ድክመቱን ገለጸ። ቃለ ለው አነ ሊ ቢኩም ቁዋ፣ ምን ነው እናንተን የምጋፈጥበት ኃይል ቢኖረኝ ዛሬ አለ። አው አዊ ኢላ ሩክኒን ሸዲድ፣ ወይንም ብርቱ ወደሆነ መጠጊያ እጠጋለሁኝ አለ። ወይንም የምጠጋበት ብርቱ የሆነ መጠጊያ ባገኘሁኝ አለ። ሉጥ ዓለይሂ ሰላም ለእናንተን የሚጋፈጥበት ኃይል በኖረኝ አለው። በዛች ሀገር ላይ ብቸኛ ነው ሉጥ። ሀገሩ አይደለም ያ ታውቃላችሁ። ወደ ሌላ ሀገር ሂድና አስተምር ተብሎ ነው። የተወለደበትና ያደገበት ሀገር አይደለም ሲያስተምርበት የነበረው። እነዚያ ግብረ ሰዶማውያኖች ያሉበት። ሉጥ የኢብራሂም ዓለይሂ ሰላም የወንድሙ ልጅ ነው። ዘመድ ናቸው። በአንድ ጊዜ የተላኩ ነቢይ ናቸው። ሂድና አስተምር የተባለበት ቦታ ደግሞ ሌላ ከተማ የተወለደበትና ያደገበት አይደለም። ስለዚህ ለዛች ሀገር ምንድን ነው ሉጥ? እንግዳ ነው። ስለዚህ የሚጠጋበት ቦታም አልነበረው። ለው አነ ሊ ቢኩም ቁዋ፣ እናንተን የምጋፈጥበት የሆነ ኃይል በኖረኝ ምን ነው ዛሬ ጋፈጣችሁ ነበር አላቸው። አው አዊ ኢላ ሩክኒን ሸዲድ፣ ወይንም ብርቱ ወደሆነ መጠጊያ ይጠጋ ነበር አለ። በዚህ ጊዜ አምላካችን አላህ መልሱን ሰጠ። እኔ ያለሁልህ ብርቱ መጠጊያ፣ እኔ ያለሁልህ ብርቱ መጠጊያ። ወዲያው መላእክቶችን አላህ አዘዘ። ቃሉ፣ መላእክቶቹም ሳብ አደረጉት። ይሄን ሁሉ ሉጥ ሲናገር ጊዜ ከህዝቦች ጋር ሲያወራ ውጭ ላይ መላእክት መሆናቸውን አላወቀም። ሰዎች መሆናቸውን ያወቀው መልእክተኛ መሆኑ ከአላህ እንደተላኩ አላወቀም። ወዲያው አምላካችን አላህ ሱብሓነሁ ወተዓላ ጥሪውን ሰማ። በቃ የምጠጋበት ብርቱ ኃይል ባገኘው ምን ነው ዛሬ ሲል አምላካችን አላህ የነቢያቶቹ መጠጊያ ነውና ወዲያው ጅብሪልን አዘዘው። 3 መላእክቶች ናቸው የመጡት፣ ጅብሪል፣ ሚካኤልና ኢስራፊል ወይንም ሩፋኤል። እነዚህ 3ቶቹ መላእክቶች ናቸው። በዚህ ጊዜ ጅብሪል ሳብ ባደረገውና ሉጥን ነገረው። ቃሉ ቁጭ በላሉትና ሉጥን ያ ሉጡ ኢና ረሱሉ ረቢክ፣ ሉጥ ሆይ እኛ የጌታ የአላህ መልእክተኞች ነን፣ አብሽር አሉት። ለን የሲሉ ኢለይከ፣ እነዚህ ህዝቦችህ ጫፍህን አይነኩህም፣ አብሽር አሉ። ፈአስሪ ቢአህሊከ ቢቅጥዕን ሚነል ለይል፣ ከሌሊቱ የሆነ ቁራጭ ክፍል ጊዜ ላይ ቤተሰቦችህን ይዘህ በሌሊት ውጣ፣ ሽሽ ከዚህ ከተማ አለው። ወላ የልተፊት ሚንኩም አሐዱን ኢላ እምረአትክ፣ ከእናንተ ከቤተሰቦችህ አንድም ወደኋላ እንዳይዞር ቅጣቱን በምናካሄድ ጊዜ አለ ጅብሪል። ሚስትህ ስትቀር እርሷ ግን ትዞራለች፣ አያስችላትም ማለት። ምክንያቱም ግብረ ሰዶምን የምታግዝ ነች። ስለዚህ ቅጣቱ እርሷን ይነካታል። ኢነሁ ሙሲቡሃ ማ አሳበሁ ማለት፣ እርሱ ቅጣቱ ህዝቦችህን የሚነካቸው የሆነ ቅጣት እርሷንም ይነካታል አሉት። ያ ጅብሪል፣ ሚካኤል፣ ኢስራፊል ቅጣቱን ሊያካሂዱ ነው። ከዚያ ቀጥ ብለህ ፊት ለፊት ብቻ ሂድ፣ ጠዋት ንጋቱ ላይ ሱብሒ ላይ አለው። ወደኋላ እንዳትዞር አለው ሉጥ። ከዞራችሁ ቅጣቱ እናንተንም ይነካቸዋል። አንተና ልጆች አትዞሩም፣ ግብረ ሰዶም ላይ የላችሁበትምና። ሚስትህ ግን ያንን ታገዛለች። ስለዚህ ቅጣቱ እርሷን ይነካታል፣ መዞሯ የማይቀር ነው ብሎ ነገረው። ሉጥ ዓለይሂ ሰላም ይሄ ቅጣት ቶሎ እንዲመጣ ፈለገ። በቃ ጅብሪል ምን አለው? አለይሰ ሱብሑ ቢቀሪብ፣ ሉጥ ሆይ ንጋቱ ሱብሒ ቅርብ አይደለና አብሽር ይደርሳል አለው። ፈለማ ጃአ አምሩና፣ ለአምላካችን አላህ ያ ትእዛዛችንን በመጣ ጊዜ አለ፣ ይጥፎ የሚለው ትእዛዝ፣ ጀዐልና ዓሊያሃ ሳፊላ፣ አምላካችን አላህ ያችን ከተማ የሰዶምን ከተማ የሉጥን ህዝቦች ላይዋን ታች አደረግኳት አለ አምላክ አላህ። የመላእክቶችን ስራ ወደ ራሱ አስጠግቶ ይናገራል። ማነው ይሄን ያደረገው? ጅብሪል ነው። ነገር ግን በአላህ ትእዛዝ ስለሆነ እየሰራ ያለው ወደ ራሱ አስጠጋው ስራ። ጀዐልና ዓሊያሃ ሳፊላሃ፣ ላይዋን ታች አደረግኳት። ምን ማለት ነው? ጅብሪል ዓለይሂ ሰላም 600 ክንፎች አሉት። በአንዱ ክንፉ ጫፍ የሰዶምን ከተማ 8 ከተማዎች ናቸው። ልብ በሉ፣ ታላላቅ ከተማዎች ናቸው። በጣም ግዙፍ፣ በጣም ሰፊ ከተማዎች። በአንድ ክንፉ ጫፍ 600 ክንፍ አለው። በአንዱ ክንፍ ጫፍ ከመሬት እንደዚህ ሰቀሰቀና ከታች ወደ ሰማይ አንስቶ እንደ ቂጣ ገልብጥ አደረጋቸው። ጀዐልና ዓሊያሃ ሳፊላ ማለት ይሄ ነው። ላዩን ታች ያደረግኳት አለ፣ ገለባበጣት። በዚህ በቃ ወይ አልበቃም ገና ነው። ወአምጠርና ዓለይሃ አምላካችን አላህ
ሒጃረተን ሚን ሲጂል መንዱድ ከተጠበሰ የእሳት ድንጋይ ከሰማይ አዘነብኩባቸዋል አምላካችን አላህ። ልክ እንደ ዝናብ እሳት ከሰማይ በእሳት የተጠበሰ የሆነ ድንጋይ ወረደባቸው፣ አዘነበባቸው። ሙሰወመተን ዒንደ ረቢክ አለ። እነዚያም የእሳት ድንጋዮች ከጌታ ከአላህ ዘንድ የተሰየሙ ሲሆኑ አለ። ምን ማለት ነው የተሰየሙ ማለት? ይህ ድንጋይ አከሌ የሚባለን ሰው ይምታ ተብሎ ከሰማይ ተወስኖ ነው የመጣው። እያንዳንዱ እነዚያን ሰው ሄደው ቀጠቀጧቸው። ወማ ሂየ ሚነ ዛሊሚነ ቢበዒድ አለ አምላካችን አላህ። ዛሬም ቢሆን ነፍሳቸውን ከሚበድሉ ሰዎች ይህ ቅጣቴ ሩቅ አይደለም ቅርብ ነው ይላል። እና ይህ ነው። አሁን ወደ ኢስሐቅ ስንመለስ ጊዜ ይሄን ብስራት ለኢብራሂም ነግረውት ምናምን እንደሚወልድ ምናምን ነገሩት። በዛው የሉጥን ህዝቦች ታሪክ ሊቀጥልላቸው ነው። እና ኢስሐቅ ማለት አምላካችን አላህ ስብሐነሁ ወተዓላ ከመረጣቸው ከባረካቸው ነቢያቶቹ መካከል ነው። አምላክ አላህ ስብሐነሁ ወተዓላ ምን ይላል በቁርአን ላይ? ወባረክና ዐለይሂ ወዐላ ኢስሐቅ ይላል። አብርሃምን ባርኬዋለሁ የኢስሐቅንም ልጅንም ባርኬዋለሁ እያለ ይናገራል። የተባረኩ ነቢያቶች ናቸው ከአምላካችን ከአላህ ዘንድ። ወሚን ዙርየቲሂማ ሙሕሲኑን ወዛሊሙን ሊነፍሲሂ ሙቢን አለ። ከእነርሱ ከአብርሃምና ከኢስሐቅም ዘር መልካም ሰሪዎች አሉ፣ ከእነርሱም ከልጆቹ መካከል ነፍሳቸውን የበደሉ አሉ በግልጽ እያለ ይናገራል። እና ይህ ነው ኢስሐቅ ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነው። ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነው ማለት ነው። ይህን ይመስላል። እሺ ኢስሐቅ ማንን ወለደ? ከዚያ በኋላ ያዕቆብን ወለደ። ያዕቆብ የኢስሐቅ ዓለይሂ ሰላም ልጅ ነው። ያዕቆብም ልክ እንደ አምላካችን አላህ ሱብሓነሁ ወተዓላ ከመረጣቸው ነቢያቶች መካከል ነው። ያዕቆብ ደግሞ እነ ዩሱፍ ዓለይሂ ሰላምን ወለደ። ይህ ነው። ጨረቃ እና ኮከብ መስጂድ ላይ እንዴት ነው ትርጉሙ? ምንም ትርጉም የለውም። በቁርአንም ሆነ በሐዲስ ላይ ያስቀምጡ የሚል የለም። ጌጥ ብቻ ነው። ማድረግም አለማድረግም ምንም የሚለውጠው ነገር የለም። ይህ ነው። እሺ የሚለውጠው ትርጉም የለው። ጨረቃና ፀሐይ ታዲያ አገልግሎታቸው ምንድን ነው ከተባለ እንደ እስልምና አስተምህሮ አንደኛ አላህ ከፈጠራቸው ፍጥሮች መካከል ናቸው። ወሚን አያቲሂ ሌይል ወነሃር ወሸምስ ወልቀመር ከተአምራቶች መካከል አምላካችን አላህ ሌሊትና ቀን ፀሐይና ጨረቃ አለ። ላ ተስጁዱ ሊሸምሲ ወላ ሊልቀመር አለ። ለፀሐይም ሆነ ለጨረቃ አትስገዱ። ወስጁዱ ሊላሂ አለዚ ኸለቀሁን ይልቁንስ እነርሱን ለፈጠርኳቸው ለእኔ ለአምላካቸው ለአላህ ስገዱ አለ። ኢንኩንቱም ኢያሁ ተዕቡዱን እኔም ብቻ የምትገዙ እንደሆናችሁ አለ። ፈኢን ስተክበሩ አለ አምላካችን አላህ ሙሐመድ ሆይ ሰዎች እኔን እንዲገዙ አዛሃቸው ከኮሩና ከተንጠባረሩ ቢካሩ ፈለዚነ ዒንደ ረቢከ ላ የስተክቢሩን ዐን ዒባደቲሂ እነዚያ ከጌታህ ዘንድ ያሉ መላእክቶች እኔን ከመገዛት አይኩራሩም አሉ ቀን ሌሊት የሚገዙ። ስለዚህ ብንገዛው የምንጠቀመው እኛ ራሳችንን፣ ብናምፀው እኛ ራሳችንን የምንጎዳው። ቃለ አላህ ሱብሓነሁ ወተዓላ ፊል ሐዲስ አልቁድሲ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁሊን ዋሒድን ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአ። አላህ ስብሓነሁ ወተዓላ ሐዲስ አልቁድሲ ላይ ምን አለ? የአደም ልጆች ሆይ አለ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም በአንድ ሰው እኔም በሚፈራ ሰው ልብ ላይ ብትሆኑ የዓለም ሕዝብ እኔም ቢፈራ ለእኔ ስልጣን ሌላ የሚጨምርልኝ ነገር የለም አለ። ብትጸድቅ ለራስህ ነው የምትጸድቀው፣ ብታምፅ ራስህን ነው የምትጎዳው ነው። ገብቷችኋል? ቀጥሎ ምን አለ? የአደም ልጆች ሆይ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም ከእናንተ መካከል እጅግ በጣም እኔን አማጺ በሆነው ሰው ልብ ላይ ብትሆኑ ሁላችሁም አማጺያን ብትሆኑ ይህ ከእኔ ስልጣን የሚቀንስብኝ ነገር የለም ማለት ይህ ነው። እሺ እኮ ክርስቲያኖች ይስሐቅን ነው የሚሰው ይላሉ። ኢብራሂም እስማኤልን አይወዱትም፣ ስለሱም ምንም አያውቁም። ለምንድን ነው? ኢብራሂም ዓለይሂ ሰላም ወይም አብርሃም እንዳውም ከይስሐቅ በላይ እስማኤልን ነው የሚወደው። በደንብ ላስተዋለ ሰው ያ ለምን እንደሆነ ታውቃላችሁ? ስለ ኢስሐቅ የሚያደርግለትን እግዚአብሔር ይነግረዋል መጽሐፍ ቅዱስ ላይ
በደንብ አዳምጪ ክርስቲያን አለች። ልጅህን ኢስሐቅን እንዲህ አደርግልሃለሁ አለው። ጸጥ ብሎ አብርሃም ከሰማ በኋላ በዚያ ደስታውን ከመግለጽ ይልቅ ስለ ልጄ ስለ ኢስማኤልም እንድትሰማኝ ይፈልጋለሁ ነው ያለው። አስቡት፣ ወዲያው ስለ ኢስማኤል ነው ያነሳ። ስለ እርሱም ስለ ልጅም ስለ ኢስማኤልም ሰምቼሃለሁ፣ አብሽር አለው። አበዛዋለሁ፣ ፍሬያማም አድርገዋለሁ እያለ ተናገረው ማለት ነው። ሲቀጥል አንድ ልጅህን ምረጥ ነው የተባለው። አንድ ልጅህን የመጀመሪያ ልጅን እንዲያርድ ታዘዘ። የመጀመሪያ ልጅ ማን ነው? ኢስማኤል ነው። እኛ ኢስሐቅ አልተባረከም እያለን እርሱን እየተቃወምን አይደለም። ኢስሐቅ የተባረከ ነው፣ የተመረጠ ነው። ኢስማኤልም የተባረከ ነው፣ የተመረጠ ነው። ይህ ነው። እሺ ጥያቄ ያለ ቀጥል። ክርስቲያኖች ይስሐቅን ሊሰዋ የነበረ ይላሉ እኮ ይላሉ። አዎ ትክክል። ነገር ግን መጽሐፉን በደንብ ለተዋለ ሰው ምን ይላል መሰለሽ? ወድበህ እብነከ ወሒደከ ይለዋል። አንድ ልጅህን ምረድ ይለዋል። የአብርሃም አንድ ልጅ ተብሎ የተገለጸው ማን ነው? የመጀመሪያ ልጁ ማን ነው? የመጀመሪያ ልጁ ማን ነው? ኢስማኤል ነው። ያ ነው። እነሱ ግን ኢስሐቅ ብለው ቀይረዋታል። አንድ ልጅህን ብሎ ገልጾታል። ኢብራሂም አንድ ልጅ ብቻ አልነበረው፣ ሁለት ልጆች ነበሩት። ነገር ግን አንድ ልጅህን ምረድ ሲባል ጊዜ የመጀመሪያ አንድ ልጁ ማን ነው? ኢስሐቅ ነው። ማን ነው? ኢስማኤል ነው። እና ለእርድ ያቀረበው ልጅ ኢስማኤል ዓለይሂ ሰላም ነው። ሰላም አለይኩም። ወአለይኩም ሰላም። ሩሱ አህለን፣ እንዴት ነህ? ሰላም ነው አለን፣ አልሐምዱሊላህ። አንድ ጥያቄ ልጠይቅህ ነበረ። በኢድ አልፈጠር ጋር የተያዘ ጥያቄ ነበረ። እንዴት ነው በረሱላችን ጊዜ እርድ አይፈቅድም ነበር? በኢድ አልፈጠር ላይ እንደዛ የሚል የለም። የአድሕያ የሚባለው በዒድ አልአድሓ ላይ የሚታረደው በዒድ አልአድሓ ጊዜ የሚታረደው። ግን በዒድ አልፍጥር ላይ ሰውየው ማረድና መብላት ቢፈልግ ችግር የለውም፣ ከምንም አይነት ዒባዳ ጋር እንዳያይዘው እንጂ እንደ ማንኛውም ኖርማል ስጋ አድርጎ ቢበላ ችግር የለውም፣ አልተከለከለም። ግን ይሄ ተደንግጓል በዒድ አልፍጥር ላይ እንድናርድ ተደንግጎልናል ብሎ አስቦ ከሆነ ይሄ ቢድዓ ነው የሚሆነው የዛ። ምክንያቱም አላህና መልእክተኛው የትኛውም ቦታ ላይ በዒድ አልፍጥር ላይ ይሄንን አድርገው አላሉ። እሺ ማለት አቅኛ አካባቢ አንድ ኡስታዞች ማረድ አይቻልም፣ ማረድ ከፈለጋችሁ በነጋታው ኢድ ሆኖ ማታ ላይ ማረድ ትችላላችሁ፣ ግን ከሶላት ኢድ በኋላ ተሳስተዋል።